መብራት ልትከፍሉ ሄዳችሁ ከተጠቀማችሁ በላይ መጥቶባችሁ ይታይልኝ ስትሉ ከከፈላችሁ በኋላ ይታያል የሚል የሕግ አሰራር የለም ተባለ። በአዲስ አበባ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር የሆኑት አቶ ይሄይ ስዩም ከመብራት ክፍያ ጉዳይ ጋር በተያያዘ ደንበኞች መከተል የሚገባቸውን አማራጭ መፍትሄዎችንም አስቀምጠዋል። አንደኛ፣ ቆጣሪ ሳይነበብ ያለ አግባብ ከፍተኛ ፍጆታ የተጠየቁ ደንበኞች በፍጥነት ቢያመለክቱ ክፍያ ለመክፈል የጊዜ ገደብ የሚሰጥበት አግባብ መኖሩን ጠቁመዋል። ሁለተኛ፣ ደንበኛ በራሱ ሳይሆን በተቋሙ የአሰራር ችግር የተፈጠረበትን ጫና በተመለከተ የጊዜ ገደብ የሚሰጥበት ሁኔታ መኖሩን ያመላከቱት ዳይሬክተሩ ሪጅኖች እንደ ገንዘቡ መጠን የ3 ወር የጊዜ ገደብ መስጠት እንደሚችሉና ወደ ስራ አስፈጻሚው ሲመጣ ደግሞ እስከ 6 ወር የጊዜ ገደብ እንደሚሰጥም አክለዋል። ደንበኛው ከዚህ ባለፈም እስከ 1 ዓመት እፈልጋለሁ የሚል ከሆነም ስራ አስፈጻሚው በተሰጠው ስልጣን የሚስተናገድበት ስርዓት ተበጅቶለት እየተሰራ መሆኑንም አረጋግጠዋል። ነገር ግን ከከፈላችሁ በኋላ ነው የሚታየው የሚባል አሰራር አለመኖሩንም ጠቁመዋል። ሶስተኛ፣ ቆጣሪ ላይ የሰፈረውን የኃይል ፍጆታ በትክክል ተነቦ ለደንበኛው ቢል መቅረብ እንደሚገባ አስታውቀዋል። ነገር ግን ቆጣሪያቸው የማይነበብ ከሆነ ይህንን ለሚመለከተው አካል ሪፖርት ማቅረብ እንደሚኖርባቸውም ዳይሬክተሩ አስገንዝበዋል። እኔ ገነት ነች ብለን ነው የምናስበው አሜሪካ ካናዳ ምናምን እዛ ስትገባ ግን ህዝቤ ኢትዮጵያዊ እዛ ያለው ልንገራችሁ ሰዓት መግዛት ይችላል። እንደዚህ ይሄ አሁን ደስ አይልም ሰዓቱ ያምራል። የሚገርም መነጽር ፕራዳ መልበስ ይችላል። ርካሽ ነው። ቲሸርቴን ፖሎ ቲሸርት አደርጋለሁ። የሚገርም ጂንስ አደርጋለሁ። እንደዚህ ብዬ ፎቶ እንሳላለሁ። ህይወት ገራሚ አይደለም? ግን እነዛ ሰዎች በቀን 12 ሰዓት ሙሉ ይሰራሉ። ለ6 ለ7 ቀን 2 ሽፍት የሚሰሩ አሉ። ለ15 ሰዓት 16 ሰዓት ማቃቸው 4 ሰዓት ብቻ ተነስተው ተኝተው ከዛ ይነሳል ወዲያው ነው። እነዚህ ሰዎች ደግሞ አንድ ወር ክፍያ ካመለጣቸው በረንዳ የሚወጡ ናቸው። እግዚአብሔርን ነው የምላቸው ያለ ማዋሸት 70 እስከ 80% ኢትዮጵያዊ እንደዚህ ያለው ዲያስፖራ ሁሉ እኛ የሚመስለን ኢትዮጵያ ሆነን ስናስበው ኦኬ ወንድሜ ወደ ውጭ ሀገር ሄድና በስማ በዶላር እየተከፈለው ነው። ስንት ነው እየተከፈለ ያለው በዶላር ብለህ ጠይቀዋለህ ለሰዓት ማለት ነው። እሱ ነው ምን ይላል 17 ወይም 18 ዶላር ይላል። በዚህ አባስተህ 2000 ይመጣልህ። ወይኔ ጉዴ በሰዓት 2000 እየሰራ ነው። ግን እሱ በዶላር ተከፍሎት በዶላር ነው የሚከፍለው which is እዚህ ብር ተከፍሎ ብር እንደምንከፍለው ገባቸው። እዛም ሄዶ ስቃይ ነው። እንደውም ዛ የባሰው ምንድነው ማንንም የሚያውቅ የለም። ሁሉም ለየራሱ ነው። ኢቭን ሀበሻውም ለራሱ ማለት ነው። እንደዚህ መቀራረብ ያን ያህል አያውቅበትም። ታውቃለህ ሙዲ ይያዛል። like አስተውየዋለሁ እኔ ለዛም ነው አብዛኛው ጊዜ like ሀበሻ ሬስቶራንቶች ምናምን አላበዛም ነበር because like የሆነ ጭንቅ ይለኛል። ቀረቤታው ያን ያህል አይደለም። ሁሉም በየራሱ ነው በቃ ገባር እየተሸፈነ ነው እየተደበቀ ነው። ግን ስንት ሰዎች ያሉ ፓስፖርት ተሰጥቷቸው ምን ይዤ ልግባ ብለው ወደ ሀገራቸው ያልመጡ ለ5 ዓመት 6 ዓመት ሙሉ ዝም ብለው እየሰሩ ያሉ እና ያ ነው እንግዲህ አቆ